ጓደኛሞች በጣም ነው የሚዋደዱት እና ከመዋደዳቸው ብዛት ቀን ቀን ከመገናኘት ውጪ እንደው ሌሊት የሚያሳድር አጋጣሚ ያጣሉ እና ልጅቷ የኔ ፍቅር የኔ እኮ የመኝታ ቤቴ መስኮትና ግንቡ አጥር ቅርብ ለቅርብ ነው ለምን እነፋዘር ምናምን ሲተኙ ለምን ሌሊት በግንቡ ዘላ ትመጣላ ከዛ ቀስ ብለ መስኮቱን ኳኳ ታረገውና ትገባለ ሌሊት እነሱ ሳይነቁ መውጣት ነው በቃ በዚህ ይስማማሉ አብረው ለማደር እና መሸ 5 ሰዓት ተኩል ልጁ ሰዓቱን ጠብቆ ይመጣል አጥሩን ዘሎ ግቢ ውስጥ ገባ ወደ መስኮቱ መቃረብ ሲጀምር ግን ከመስኮቱ አጠገብ ያለ መሰላል ላይ አንዲት ዶሮ ነበረች ታየውና አንገቷን ቀና አድርጋ ቀጥ ይላል ባለበት ቦታ ላይ አሁን እቺ እስቲ የውሻ ስራ ምን አሰራት ትንሽ ይጠብቃታል ዶሮዋ እንቅስቃሴው ሲቆም ድምጿ አይጠፋል አሁንም ወደ መስኮቱ ጠጋ ሲል አንገቷን ቀና አርጋ ይበሳጭና በቃ በጣም ተናዶ ተመልሶ ይሄዳል በገባበት አጥር ወጥቶ ይሄዳል ከዛ በኋላ ልጅቷ ተጠብቀዋለች ሳይመጣ ቀረ ጧት ሲገናኙ አጠገቤ እንዳትደርስ ምን ሆነሻል የኔ ፍቅር እኔ አንተን ጥበቃ ሌሊቱን ሙሉ እንቅልፍ አጥቼ ማደር አለብኝ እንዴ ምን ነካሽ እኔ እኮ መጥቼ ነበር አትዋሽ ልትዋሸኝማ አትሞክርም መጣውኝ በቃ አንድ ዶሮ አለቻችሁ ዛ መሰላል ላይ እንደ ውሻ ጥራጥሬ እንሳትና አንገቷን ለቢላይ ዳርገውና እሷ እየተንጫጫች ልታስፎግረው ነው ስለዚህ ተመልሼ ሄድ አሃ እሷ ናት ማለት ነው ያስመለሰች አዎ እሷ ናት ያባረረች ማለት ነው አዎ ቆይ አንድ አውራ ዶሮ እሷን ፈልጎ ይመጣል እግሩን እየሰበርኩ ነው የማባረረላት ሁለተኛው አንድ ስብሰባ ላይ ነው ስብሰባው የትራንስፖርት የትራፊክ አደጋን የተመለከተ ነው ሰብሳቢው እባካችሁ ወገኖቼ በከተማችን ውስጥ የትራፊክ አደጋ እየበዛ ስለሆነ በዚብራ መንገድ ላይ ተጠቀሙ ደጋግመን የምንነግራችሁ አደጋው ከፍተኛ ጉዳት አስከትሏል በህይወት ላይ በንብረት ላይ በአካል ላይ ስለዚህ በዚብራ መንገድ ስታቋርጡ ተሻገሩ አንዲት ሴት ከጥግ ላይ እጃቸውን ያወጣሉ እስቲ እዚህ ጋር እንደው ላስተያየት ምንድነው ጥያቄ ነው አይ እንደው ጥያቄ አይደለም አንተ ባልከው ላይ ትንሽ ለመጨመር ነው ሴትዮዋ አንዲ ስብሰባ ላይ የመናገር ፍቅር አላቸው እሺ ይቀጥሉ በእውነቱ እሱ እንዳለው አጠር አድርጉት በእውነቱ እሱ እንዳለው መንገድ ስታቋርጡ በዚብራ መንገድ ላይ አቋርጡ እሱንም ማኔ ብየዋለሁ ባክዎ አጠር ያድርጉልን አዎ እሱም ብለዋል አዎ እኔ መጨመር የምፈልገው መንገድ ብቻ ስታቋርጡ ሳይሆን ወንዝ ስታቋርጡም በዚብራ ወንዝ አቋርጡ ለማለት ነው አመሰግናለሁ ሶስተኛው ልጅቷ ስኳር በጣም ትወዳለች መላስ ነው እናቷ በኪሎ ያስገባሉ ያልቃል እንደው እቺ ልጅ እኮ ስኳሩን ጨረሰችው አንቺ አቤት ማሚ ያገዛውት ስኳር ሁሉ ያስደረሰ በቃ እንዴ ስኳርን የመሰለ እኮ ጣፋጭ ነገር የለም ላስኩት ብዙ ኪሎ ስኳር ጨርሳለች ያው በአለም ላይ ከስኳር ሌላ ጣፋጭ ነገር ምንም እንደሌለ ነው የምታውቀው እሷ እና አንድ የሰፈሯ ልጅ ስኳር ትወጃለሽ አሉ ስኳርን የመሰለማ ምን ነገር አለ ስኳር እኮ በአለም ላይ ካሉት ነገሮች ሁሉ እጅግ ጣፋጭ ነገር እኮ ነው ግን እኮ ከስኳርም የበለጠ የሚጣፍጥ ነገር አለ እንዴ ስኳርንማ የሚመስል ምንም አይነት ነገር የለም ስኳርን የሚመስል አዎ ለምሳሌ ከንፈር ይጣፍጣል እንጆሪ ከንፈር ማሮርላ ከንፈር ሲባል አልሰማሽም እንዴ በፍጹም ስኳርን የሚያክል የለም እስቲ ለምን ተሳስመን አንሞክረውም ጀመራል መሳሳም ጀመሩ ቀጠሉ መሳሳም ልጅቷ ጥፍት ብላለች በዚህ ሰዓት ከኪሱ ስኳር አወጣና አፏ ውስጥ ሲጨምር አፈሩድ ቴንክ ዩ አመሰግናለሁ በወንድሙ ኃይሉ ቀልዶች ትንሽ ዘና እንዳላችሁ ተስፋ እናድርጋለን አሁን ወደ ዳንሱ ተመልሰናል የምናቀርባቸው በግሩፕ የሚወዳደሩ የዛሬ ዳንሰኛ ተወዳዳሪዎችን ነው
የመጀመሪያዎቹ ተወዳዳሪዎች ሁለት ከናዝሬት ከመጡ ቡድኖች መካከል አንደኛውን ነው። በርድ ግሩፕ ይባላሉ። በርዶቹን ወደ መድረክ ጋብዛለሁ። እኔ ቆይቼ እመለሳለሁ። መልካም ቆይታ።